እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የልብ ድካም አደጋ ላይ መሆናችሁን አስቀድማችሁ እንዴት ማወቅ እንደምትችሉ በዚህ ቪዲዮ ላይ እነግራችኋለሁኝ። እነዚህን ነገሮችም ደግሞ እንዴት አድርጋችሁ ማስተካከል እንደምትችሉ እናም የልብ ድካም አደጋ ተጋላጭነትን እንዴት አርግታችሁ መቀነስ እንደምትችሉ በዚህ ቪዲዮ ላይ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የልብ ድካም ወይም ደግሞ ሄርት አታክ የሚከሰተው ከደም መርጋት ወይም ደግሞ ከኮሌስትሮል ክምችቶች ወይም ፕላክ የተነሳ በልብ ደም ወሳጅ ቧንቧዎች በኩል ወደ ልብ የሚፈሰው ደም በሚቋረጥበት ጊዜ ነው። አደጋ ላይ መሆናችሁን ማወቅ እጅግ በጣም አስፈላጊ ነው። ምክንያቱም ብዙ ሰዎች እስኪያውቁት ድረስ ምንም ምልክት አይታይባቸውም። የልብ ድካምን ሊያስከትሉ የሚችሉ እጅግ በጣም በርካታ ምክንያቶች አሉ። በጣም ብዙ ማለት ነው። ዋና ዋና የህክምና ምክንያቶችና ሁኔታዎች የምንላቸው ከፍተኛ የደም ግፊት ካለ፣ ከፍተኛ የኤልዲኤል ኮሌስትሮል፣ ዝቅተኛ የኤችዲኤል ኮሌስትሮል፣ ከፍተኛ የትራይግሊሰራይድ መጠን፣ የስኳር በሽታ፣ ኢንሱሊን ሬዚስታንስ፣ የሜታቦሊክ ሲንድረም፣ የኮሮነሪ ደም ወሳጅ ቧንቧ በሽታ ኮሮነሪ አርተሪ ዲዚዝ የምንለው፣ አትሮስከለሮሲስ፣ አርቴሪዮ ስከለሮሲስ፣ የልብ ምት መዛባት ካለ፣ የደም መርጋት መፈጠር፣ የደም ስሮች እብጠት ወይም ደግሞ ኢንፍላሜሽን፣ ስር የሰደደ የኩላሊት በሽታ፣ የፐሪፈራል ደም ወሳጅ ቧንቧ በሽታ፣ አውቶ ኢሚዩን በሽታዎች ለምሳሌ ሉፐስ እና ሩማቶይድ አርትራይተስ፣ የእንቅልፍ አንፒኒያ፣ የታይሮይድ እክሎች ሃይፖታይሮይዲዝም እና ሃይፐር ታይሮይዲዝም፣ የደም ማነስና የኮሮነሪ ደም ወሳጅ ቧንቧ ስፓስም የምንላቸው እነዚህ የልብ ድካም አደጋን የሚያስከትሉ አስቸኳይ ሕክምናን የሚፈልጉ የጤና ችግሮች ናቸው። የልብ ድካም በሌሎች በርካታ ምክንያቶችም ይከሰታል። ከአኗኗር ዘይቤ ጋር የተያያዙ ምክንያቶችም አሉ። እነዚህም ማጨስ፣ ከመጠን በላይ አልኮል መጠጣት፣ የአካል ብቃት እንቅስቃሴ እጥረት፣ ደካማ የሆነ አመጋገብ፣ በትራንስፋትና የተዘጋጁ ምግቦችና ስኳር የበዛበት አመጋገብን የምትመገቡ ከሆነ፣ ከመጠን ያለፈ ውፍረት፣ በሆድ አካባቢ ያለ ውፍረት ወይም ደግሞ ቦርጭ፣ ስር የሰደደ ጭንቀት፣ ደካማ የእንቅልፍ ጥራት፣ ከመጠን በላይ መብላት፣ ከመጠን በላይ ካፌን መጠጣት፣ ለረጅም ጊዜ መቀመጥ ወይም ደግሞ የማይንቀሳቀስ የአኗኗር ዘይቤ ካላችሁ፣ ህገወጥ የአደንዛዥ እጽ አጠቃቀም እንደ ኮኬይንን መጠቀም የልብ ድካም አደጋን ያስከትላሉ። እንዲሁም የልብ ድካም ደግሞ በዘርና በሌሎች ምክንያቶችም ይከሰታል። በቤተሰብ ውስጥ የልብ በሽታ ታሪክ ካለ፣ በዕድሜ መግፋት፣ ወንድ መሆን ቀደም ብሎ ለልብ ድካም የመጋለጥ እድልን ይጨምራል። ማረጥን ያለፉ ሴቶች፣ አንዳንድ የዘር ውርስ በሽታ ለምሳሌ ፋሚሊያር ሃይፐር ኮሌስትሮሊሚያ የምንለው የዘር አመጣጥ በደቡብ ኤሲያውያን ወይም ደግሞ በአፍሪካ አሜሪካውያን ላይ የልብ ድካም የመከሰት እድሉ ከፍተኛ ነው። በተጨማሪም ከአካባቢና ከሌሎች ምክንያቶችም የልብ ድካም አደጋ ይከሰታል። ለአየር ብክለት መጋለጥ፣ ስር ለሰደደ የሁለተኛ ጭስ መጋለጥ፣ አጫሾች አካባቢውን ለምሳሌ ብትቆሙ እናንተም እንዳጨሳችሁ ይቆጠራል ማለት ነው። ከፍተኛ ጭንቀት ያለበት የስራ አካባቢ፣ ለቅዝቃዜ የአየር ሁኔታ መጋለጥና ድንገተኛ የሙቀት መጠን መውረድ፣ ስሜታዊ ቀውስ ወይም ደግሞ ከፍተኛ የሆነ ቁጣ፣ የቫይረስ ወይም ደግሞ የባክቴሪያ ኢንፌክሽኖች ኢንፍላሜሽንን የሚያስከትሉ አንዳንድ መድኃኒቶች ለምሳሌ የኬሞቴራፒ መድኃኒቶችና ከመጠን በላይ ኤንኤስኤአይዲስ የምትጠቀሙ ከሆነ፣ የሆርሞን ህክምና፣ የኤስትሮጅን እናም የቴስቴስትሮን መጠንን አላግባብ የምትጠቀሙ ከሆነ፣ ህገወጥ የአካል ብቃት ማሻሻያ መድኃኒቶችን ስቴሮይዶችን የምትወጉ ከሆነ፣
የሰውነት ድርቀት፣ ደም እንዲወፍርና የረጋ ደም እንዲፈጠር ያደርጋል። ከባድ የሆኑ ኢንፌክሽኖች እንደ ሴፕሲስ ልብን ሊያዳክም ይችላል። ስር የሰደደ ኢንፍላሜሽን ከድድ በሽታ የሚመጣ የቫይታሚን ዲ እጥረትና በእርግዝና ወቅት ቁጥጥር ያልተደረገበት የደም ግፊት ወይም ደግሞ ፕሬክላምፒሲያ ከገጠማችሁ እነዚህ ሁላ የልብ ድካም የመያዝ እድልን የሚጨምሩ ሁኔታዎች ናቸው ማለት ነው። ስለዚህ የልብ ድካም በእነዚህ ሁኔታ ሁላ በበርካታ ምክንያቶች ሊከሰት ይችላል። ታዲያ የልብ ድካም ተጋላጭነታችሁን እናም አደጋን የሚጨምሩ በርካታ ምክንያቶች አሉ ማለት ነው። ለልብ ድካም እንደምትጋለጡ የሚጠቁሙ ምክንያቶች ናቸው። አንደኛ ከፍተኛ የሆነ የደም ግፊት ካለባችሁ ነው። የማያቋርጥ ከፍተኛ ግፊት የደም ወሳጅ ቧንቧዎች ውስጣዊ ግድግዳዎችን በመጉዳት ጠጣር እናም ለኮሌስትሮል ክምችት የተጋለጡ እንዲሆኑ ያደርጋቸዋል። ከጊዜ በኋላ ይህ የደም ወሳጅ ቧንቧዎችን በማጥበብ የደም ፍሰትን ይገድባል። ተጽዕኖ የተዘጉ የደም ወሳጅ ቧንቧዎችናም የልብ ድካም አደጋን በእጅጉ ይጨምረዋል ማለት ነው። ሁለተኛ ከፍተኛ የኮሌስትሮል መጠን ነው። ኤልዲኤል ወይም ደግሞ መጥፎ ኮሌስትሮል በደም ወሳጅ ቧንቧዎች ግድግዳ ላይ የስብ ክምችቶችን ሲፈጥር፣ ዝቅተኛ ኤችዲኤል ወይም ደግሞ ጥሩ ኮሌስትሮል ደግሞ የእነዚህ ቅባቶች መወገድ ያነሰ መሆኑን ያሳያል። ተጽዕኖ የኮሮነሪ ደም ወሳጅ ቧንቧዎች እንዲጠቡ ወይም ደግሞ እንዲዘጉ በማድረግ የልብ ድካምን ያስከትላል። ሶስተኛ የስኳር በሽታ ነው። ከፍተኛ የደም ስኳር ማለት ነው። ከፍተኛ የግሉኮስ መጠን የደም ስሮችን እናም ልብን የሚቆጣጠሩ ነርቮችን ይጎዳል። በተጨማሪም ስር የሰደደ ኢንፍላሜሽን እንዲፈጠርና ደም ወሳጅ ቧንቧዎች ለኮሌስትሮል ክምችት የበለጠ ተጋላጭ እንዲሆኑ ያደርጋል። ተጽዕኖ የስኳር በሽታ ያለባቸው ሰዎች ከ2 እስከ 4 እጥፍ የልብ ድካም የማጋጠም እድላቸው ከፍ ያለ ነው። አራተኛ ማጨስ ነው። በሲጃራ ጭስ ውስጥ ያሉ ኬሚካሎች የደም ወሳጅ ቧንቧዎች ግድግዳዎችን ይጎዳሉ፣ በደም ውስጥ ያለውን ኦክስጅን ይቀንሳሉ እናም የደም ግፊትንም ይጨምራሉ። ኒኮቲን ደግሞ ደምን ተጣባቂ በማድረግ የደም መርጋት አደጋን ይጨምራል። ተጽዕኖው አጫሾች ከሚያጨሱ ሰዎች በ2 እጥፍ የልብ ድካም የማጋጠም እድላቸው ከፍ ያለ ነው። አምስተኛ ውፍረትናም ከመጠን ያለፈ ክብደት ነው። ከመጠን በላይ ስብ በተለይም በሆድ አካባቢ ያለው ስብ ኮሌስትሮልን ይጨምራል፣ የደም ግፊትን ያሳድጋል እናም የኢንሱሊን ሬዚስታንስን ያባብሰዋል። ተጽዕኖው እነዚህ ምክንያቶች በሙሉ ተደምረው ለከፍተኛ የልብ ድካም ያጋልጣሉ ማለት ነው። ስድስተኛ በቤተሰብ ውስጥ የልብ በሽታ ታሪክ ካለ የዘር ውርስ የኮሌስትሮል መጠንን፣ የደም ግፊትን እናም ሰውነታችሁ ስብን የሚቆጣጠርበት መንገድን ይወስነዋል። ተጽዕኖው የቅርብ ዘመዳችሁ በለጋ ዕድሜው የልብ ድካም ካጋጠመው ወንዶች ከ55 ዓመት በፊት፣ ሴቶች ደግሞ ከ65 ዓመት በፊት የእናንተም የመጋለጥ አደጋ ከፍ ያለ ይሆናል። ሰባተኛ ደግሞ ዕድሜ እናም ጾታ ነው። በዕድሜ መግፋት ደም ወሳጅ ቧንቧዎች በተፈጥሮ ይጠብቃሉ እናም ኮሌስትሮልን ያከማቻሉ። ወንዶች ቀደም ብለው ለከፍተኛ አደጋ የተጋለጡ ሲሆኑ በሴቶች ላይ ያለው አደጋ ግን ከማረጥ በኋላ በከፍተኛ ሁኔታ ይጨምራል። ተጽዕኖ አዛውንቶች ከፍተኛ አደጋ ያጋጥማቸዋል፣ ነገር ግን ወጣቶች ከአደጋው ነፃ ናቸው ማለት አይደለም። ስምንተኛ የአካል ብቃት እንቅስቃሴ እጥረት ነው። የአካል ብቃት እንቅስቃሴ ልብን ያጠናክራል፣ የደም ግፊትን ይቀንሳል፣ ኮሌስትሮልን ያሻሽላል እናም ጤናማ ክብደትንም ለመጠበቅ ይረዳል። ያለ እሱ ግን አደጋዎች ይጨምራሉ ማለት ነው። ተጽዕኖ የማይንቀሳቀስ የአኗኗር ዘይቤ የልብ በሽታ አደጋን ወደ 2 እጥፍ ይጨምረዋል። ዘጠነኛ ጤናማ ያልሆነ አመጋገብ ነው። በትራንስ ፋት በተዘጋጁ ስጋዎች፣ በቅባት የበዛባቸው ምግቦችና በስኳር የበዛበት አመጋገብ ኮሌስትሮልን፣ የደም ግፊትን እናም ክብደትን ይጨምራል። ፍራፍሬዎችን፣ አትክልቶችን እና ሙሉ እህሎችን አለመመገብ ልባችሁን የሚጠብቅ ንጥረ ነገሮችን ያሳጠዋል። ተጽዕኖው
ደካማ አመጋገብ በዓለም ዙሪያ የልብ ድካምን ከሚያስከትሉ ዋና ዋና ምክንያቶች ውስጥ አንዱ ነው። 10ኛ ስር የሰደደ ጭንቀትና ደካማ የሆነ እንቅልፍ ነው። የጭንቀት ሆርሞኖች እንደ ኮርቲሶል የደም ግፊትን እናም ኢንፍላሜሽንን ይጨምራሉ። ደካማ እንቅልፍ የልብ ምት፣ የደም ስኳርና ሜታቦሊዝምንም ይጎዳል። ተጽዕኖ ደግሞ ለረጅም ጊዜ ጭንቀት ወይም ደግሞ የእንቅልፍ መዛባት ከገጠማችሁ እንደ እንቅልፍ አምፒኒያ ያለባቸው ሰዎች የልብ ድካም አደጋቸው ከፍ ያለ ይሆናል ማለት ነው። በአጠቃላይ እንደ ከፍተኛ የደም ግፊት፣ ከፍተኛ ኮሌስትሮል፣ የስኳር በሽታ፣ ውፍረት፣ ማጨስ ወይም ደግሞ ጠንካራ የቤተሰብ ታሪክ ያሉ ብዙ ምክንያቶች ካሉ የልብ ድካም አደጋ ላይ ናችሁ ማለት ነው። ብዙ ምክንያቶች ሲኖርባችሁ ደግሞ አደጋው ከፍ ያለ ይሆናል ማለት ነው። ታዲያ የልብ ድካም ከተከሰተ በኋላ ከማከም ይልቅ አስቀድሞ መከላከል እጅግ በጣም ጠቃሚ ነው። የልብ ድካም ብዙውን ጊዜ ለብዙ ዓመታት በደም ወሳጅ ቧንቧዎች ላይ የሚደርስ ድብቅ የሆነ የጉዳት ውጤት ነው። ስለዚህ ቀድሞ መከላከል ከሁሉ የተሻለው መድኃኒት ነው። የልብ ድካም እንዳይከሰት አስቀድማችሁ እንዴት መከላከል እንደምትችሉ ደግሞ ልንገራችሁ። አንደኛ፣ የደም ግፊትን ተቆጣጠሩ። ከፍተኛ የደም ግፊት በድብቅ የደም ወሳጅ ቧንቧ ግድግዳዎችን ይጎዳልና የኮሌስትሮል ክምችትም እንዲፋጠን ያደርጋል። እንዴት መንከባከብ ትችላላችሁ? ጨውና የተዘጋጁ ምግቦችን ገድቡ። በፖታሲየም የበለጸጉ ምግቦችን ደግሞ ተመገቡ። ፖታሲየም የደም ግፊትን ይቀንሳል። እንደ ሙዝ፣ ስፒናችና አቮካዶን ተመገቡ። በየጊዜው ደግሞ የአካል ብቃት እንቅስቃሴን አድርጉ። የደም ግፊትን በተደጋጋሚ ተከታተሉ። ሁለተኛ፣ የኮሌስትሮል መጠንን መቆጣጠር ነው። ከመጠን በላይ ኤልዲኤል ወይም ደግሞ መጥፎ ኮሌስትሮል የደም ወሳጅ ቧንቧዎችን እንዲዘጉ ያደርጋል። እንዴት መከላከል ትችላላችሁ? በፋይበር የበለጸጉ ምግቦችን ተመገቡ። እንደ ኦትስ ወይም ደግሞ አጃ፣ ባቄላ እናም ፍራፍሬዎችን ተመገቡ። የተጠበሱ ወይም ደግሞ የተዘጋጁ ምግቦችን ቀንሱ። የወይራ ዘይት የመሰሉ ለልብ ጤናማ የሆኑ ዘይቶችን ደግሞ ተጠቀሙ። የደም ኮሌስትሮላችሁን ከ1 እስከ 2 ዓመቱ ደግሞ አረጋግጡ። ሶስተኛ፣ የደም ስኳርን መቆጣጠር ነው። ከፍተኛ የደም ስኳር የደም ወሳጅ ቧንቧዎችን ይጎዳል እናም የደም መርጋት አደጋንም ይጨምራል። እንዴት መከላከል ትችላላችሁ? ስኳር የበዛባቸው መጠጦችንና የተጣሩ ካርቦሃይድሬትሶችን ገድቡ። ከነጭ ዳቦ ወይም ደግሞ ሩዝ ይልቅ ሙሉ እህሎችን ምረጡ። የኢንሱሊን ሴንሲቲቪቲን ለማሻሻል ንቁ ሁኑ ወይም ደግሞ እንቅስቃሴን አድርጉ። አደጋ ላይ ከሆናችሁ በየጊዜው የግሉኮስ ምርመራን አድርጉ። አራተኛ፣ ማጨስን እናም ትንባሆ መጠቀምን ማቆም ነው። ማጨስ ደም ወሳጅ ቧንቧዎችን ያጠባል፣ ደምን ያወፍራል እናም የኦክስጅን አቅርቦትንም ይቀንሳል። እንዴት መከላከል ትችላላችሁ? ማጨስን ሙሉ በሙሉ አቁሙ። በየቀኑ አንዲት ሲጋራ እንኳን በጣም ጎጂ ነው። ለሁለተኛ ወገን ጭስንም መጋለጣችሁን አስወግዱ። ከሚያጨስ ሰው አካባቢ መራቅ ያስፈልጋል። አምስተኛ፣ ጤናማ ክብደትን መጠበቅ ነው። ከመጠን በላይ የሆነ የሰውነት ስብ በተለይ በሆድ አካባቢ ያለው ስብ ወይም ደግሞ ቦርጭ ኮሌስትሮልን፣ የደም ግፊትን እናም የስኳር በሽታ አደጋን ይጨምራል። እንዴት መከላከል ትችላላችሁ? የምግብ መጠንን በመቆጣጠር የተመጣጠነ ምግብን ተመገቡ። ለስብ ማቃጠል ደግሞ ካርዲዮንና የጥንካሬ ልምምድን ወይም ደግሞ እንቅስቃሴን አንድ ላይ አጣምራችሁ አድርጉ። ስድስተኛ፣ የአካል ብቃት እንቅስቃሴ ማድረግን መደበኛ ማድረግ ነው። የአካል ብቃት እንቅስቃሴ ልብን ያጠናክራል እናም ደም ወሳጅ ቧንቧዎችንም ያጸዳል። በሳምንት ቢያንስ ለ150 ደቂቃ በቀን ለ30 ደቂቃ መጠነኛ የአካል ብቃት እንቅስቃሴን አድርጉ። ለምሳሌ ፈጣን የሆነ የእግር ጉዞ፣ ብስክሌት መንዳትን ተለማመዱ። በሳምንት ከ2 እስከ 3 ጊዜ የጥንካሬ ስልጠናዎችን ጨምሮ ለረጅም ጊዜ ከተቀመጣችሁ በየሰዓቱ ተንቀሳቀሱ። ሰባተኛ፣ ለልብ ጤናማ የሆነ አመጋገብን መከተል ነው። የልብ ድካምን ለመከላከል ምርጥ የሆኑ ምግቦችን ተመገቡ። ፍራፍሬዎችና አትክልቶችን ተመገቡ። በአንቲኦክሲዳንትና በፋይበር የበለጸጉ ናቸው። ስባማ አሳዎችን እንደ ሳልመን፣ ሰርዲን፣ ማካሬልን ተመገቡ። በኦሜጋ 3 ፋቲ አሲድ የበለጸጉ ናቸው። ለውዝናም ሲርስን ተመገቡ። ማለትም እንደ ተልባና ቺያ ሲርስን። እነዚህ በጤናማ ስብ የበለጸጉ ናቸው እናም
ሙሉ እህሎችን ተመገቡ። ከጥራጥሬ ደግሞ ባቄላና ምስርን አካቱ። መቀነስ ወይም ደግሞ ማስወገድ ያለባችሁ ምግቦች ደግሞ ቀይናም የተዘጋጁ ስጋዎችን አስወግዱ። ስኳር የበዛባቸው መጠጦችን አስወግዱ። ትራንስፋትና የተጠባበሱ ምግቦችን አስወግዱ። ከመጠን በላይ አልኮል መጠጣትንም ገድቡ። 8ኛ ጭንቀትን መቆጣጠርና በደንብ እንቅልፍ መተኛት ደግሞ ያስፈልጋል። የጭንቀት ሆርሞኖች የደም ግፊትንና ኢንፍላሜሽንን ይጨምራሉ። እንዴት መከላከል ትችላላችሁ? እንደ ማሰላሰል፣ ዮጋ ወይም ደግሞ በጥልቅ ለመተንፈስ ሞክሩ። በየምሽቱ ከ7 እስከ 9 ሰዓት ጥራት ያለው እንቅልፍን ለማግኘት ጣሩ። ከመጠን በላይ ካፌን እናም በማታ ዘግይቶ ደግሞ ስክሪን መጠቀምን አስወግዱ። ከመጠን በላይ መተኛትንም አስወግዱ። እንቅልፍ ተመጣጣኝ መሆን አለበት። በየቀኑ ከ7 እስከ 9 ሰዓታት ከተኛችሁ በቂ ነው። 9ኛ በየጊዜው የጤና ምርመራን ማድረግ ነው። ብዙ የልብ ድካም አደጋዎች በጣም ዝምተኛ እናም የማይታወቁ ናቸው። ከፍተኛ የደም ግፊት፣ ኮሌስትሮል እና የስኳር በሽታ ሳታውቁት የሚከሰቱ ድንገተኛ ስር የሰደዱ በሽታዎች ናቸው። እነዚህ ደግሞ ለልብ ድካም የሚያጋልጡ ዋና መንስኤዎች ናቸው። እነዚህን እንዴት መከላከል ትችላላችሁ? ከ30 ዓመታችሁ በኋላ በየዓመቱ ምርመራን አድርጉ። ወይም ደግሞ በቤተሰብ የእነዚህ ችግሮች ወይም ደግሞ በሽታዎች ታሪክ ካለ ቀደም ብላችሁ ምርመራን አድርጉ። 10ኛ ቀደምት ማስጠንቀቂያ ምልክቶችን መገንዘብ እናም ችላ አለማለት ነው። የደረት ህመም ወይም ደግሞ ግፊት ካለ፣ የትንፋሽ ማጠር፣ ድካም፣ ማዞር፣ የመንጋጋ ወይም ደግሞ የክንድ ህመም ከገጠማችሁ በፍጹም ችላ አትበሏቸው። በፍጥነት እርዳታ መፈለግ የልብ ድካም ከመባባሱ በፊት ሊያስቆመው ይችላል ማለት ነው። ስለዚህ እነዚህን በማድረግ የልብ ድካም አደጋን አስቀድማችሁ መቀነስ ትችላላችሁ ማለት ነው። በአጠቃላይ የልብ ድካምን መከላከል ማለት ጤናማ የአኗኗር ዘይቤን መገንባት ማለት ነው። በሚገባ መብላት፣ ንቁ መሆን፣ ጤናማ ክብደትን መጠበቅ፣ የደም ግፊትንና ስኳርን መቆጣጠር፣ ማጨስን ማቆምና ጭንቀትን ማስተዳደር ያስፈልጋል ማለት ነው። አስቀድማችሁ አደጋ ላይ የሚጥሉ ምክንያቶች ቢኖሩም እንኳን አሁን ላይ ለውጦችን ማድረግ አደጋውን ከ80% በላይ ሊቀንሰው ይችላል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አድርጋለሁኝ። የልብ ድካም አደጋ ላይ መሆናችሁን አስቀድማችሁ እንዴት ማወቅ እንደምትችሉ በርካታ ምክንያቶችን ነግሬያችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ደግሞ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።